ሰላም እንዴት ናቸው? ውድ ቻናል የቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። በዛሬ ቪዲዮ ደግሞ አይስክሪም ስክሪን ሪከርደር አፕን እንዴት መጠቀም እንደምንችል ቤዚካሊ በዚህ ቪዲዮ እንግዲህ ሶስት ነገሮችን ይዤላችሁ ቀርብ ያለው how to download and install basic interface of አይስክሪም ስክሪን ሪከርደር አፕ ምን እንደሚመስል፣ በመጨረሻ ደግሞ አይስክሪም ስክሪን ሪከርደር አፕን በመጠቀም እንዴት ስክሪንን ሪከርድ ማድረግ እንደምንችል በዲቴል ይዤላችሁ ቀርብ ያለው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ለቻናሉም አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። ወደ ቪዲዮ ልመልሳችሁ። መጀመሪያው ፓርት እንግዲህ how to download and install አይስክሪም ስክሪን ሪከርደር አፕን እንዴት ዳውንሎድ ኤንድ ኢንስታል እንደምናደርግ የምናይ ይሆናል። ይህ ለማድረግ ኤኒ ብራውዘር ኦፕን እናደርጋለን። እዚህ ጋር እንደምታዩት ፋየርፎክስ ብራውዘርን ይከፍቻለሁ። ከስር የምናየውን ያስቀመጥኩላችሁ ሊንክ ፔጅ አለ። እዚህ ሰርች ኢንጂን ላይ ወስደን ፔስት እናደርጋለን። በቀጥታ ወደ አይስክሪም አፕ ይመራናል። አይስክሪም አፕ ኦፊሻል ፔጅ ላይ ያመጣናል ማለት ነው። እዚህ ጋር እንግዲህ ፕሮዳክት በሚለው ስር እንገባ የዚህ የአይስክሪም አፕ ዲፍረንት አፖችን እዚህ ኦፕን ያደርግልናል። ፒዲኤፍ ኤዲተር፣ ቪዲዮ ኮንቨርተር፣ ፎቶ ኤዲተር እና የመሳሰሉት። በዚህ ውስጥ እንግዲህ አይስክሪም ስክሪን ሪከርደር አፕ አንደኛው ነው ማለት ነው ለዚህ ቪዲዮ የምንሰራው። ይህን ክሊክ ስናደርግ በቀጥታ ዳውንሎድ ወደምናደርግበት ኦፕሽን ይወስደናል። እዚህ ጋር ክሊክ ስናደርግ በቀጥታ ዳውንሎድ ማድረግ ይጀምራል ማለት ነው። ዳውንሎድ አድርጎ ከጨረሰ በኋላ በቀጥታ ኦፕን ብንል ወደ ዳውንሎድ ዳይሬክተሪ ያመጣናል። እዚህ ጋር በምናየው መልኩ ሴትአፑን ዳውንሎድ አድርጎልናል ማለት ነው። ሁለተኛው ኦፕሽን ደግሞ www.download.r ፔጅ ላይ ገብተን እዚህ ሰርች ኢንጂን ላይ ከመጣይ በኋላ አይስክሪም ስክሪን ሪከርደር ብለን እንጽፋለን ማለት ነው። ይሄን ኢንተር ስንል ዳይሬክትሊ ወደ አፑን ዳውንሎድ አክሰስ ወደምናደርግበት ናቪጌት ያደርገናል። እዚህ ጋር በምናየው እንግዲህ አይስክሪም ስክሪን ሪከርደር አፕ ፕሮ 7.44 by 64 ቢት አፕ እናገኛለን። ይህን ክሊክ ስናደርግ ከታች ስክሮል አድርገን ወደ ታች ስንወርድ እዚህ ጋር ዳውንሎድ የምናደርግበትን ኦፕሽን ይሰጠናል። እዚህ ጋር መተን ዳውንሎድ እናደርጋለን። ዳውንሎድ ሲጨርስ ወደ ዳውንሎድ ዳይሬክተሪ ናቪጌት ስናደርግ በቀጥታ ዳውንሎድ ያደረገውን ፋይል እናገኛለን። ይሄን ለመጫን እንግዲህ ደብል ክሊክ አድርገን ኦፕን እናደርገዋለን። ፓስወርድ ከጠየቀን ደግሞ ከዚህ ዌብ ፔጅ አወርደን ከሆነ www.download.r የሚለውን ወስደን እዚህ ፔስት እናደርገዋለን ፋይሉን ኤክስትራክት ለማድረግ ማለት ነው። እዚህ ጋር በምናየው መልኩ ሴትአፑ ኢንስታል ማድረግ ይጀምራል ማለት ነው። አክሴፕት ኔክስት እንላለን። እንደ ማንኛውም አፕ ፋይናሊ ኢንስታል ስንል የአይስክሪም ስክሪን ሪከርደር አፕ ኢንስታል ማድረግ ይጀምራል ማለት ነው። ኢንስታል አድርጎ ሲጨርስ አውቶማቲካሊ ኦፕን አይደለም የምንለው እዚህ ጋር ክራክ ፋይል ስላለው በቀጥታ እዚህ ክራክ patch.exe የሚለውን ኮፒ ብለን እንወስዳለን። የአይስክሪም አፕ ካለበት ፋይል ሎኬሽን ውስጥ ወይም ኢንስታል ዳይሬክተሪ ውስጥ ወስደን ፔስት ካደረግን በኋላ ራን ማድረግ ይጠበቅብናል። ኦፕን ፋይል ሎኬሽን ብለን እዚህ ጋር ከመጣን በኋላ እዚህ ጋር ፔስት እናደርጋለን መጀመሪያ ዘን ፓች ፋይሉን ራን ማድረግ ይጠበቅብናል። እዚህ ጋር ማርክ ምልክት ያሳየናል። በትክክል ክራክ አድርጎልናል ማለት ነው። ይህን ቼክ ለማድረግ ሰርች ኢንጂን ላይ ገብተን ኦፕን እናደርጋለን። የአይስክሪም ስክሪን ሪከርደር አፕን በተሳካ መልኩ ኢንስታል አድርጎልናል። ስንከፍት የዚህን አይነት ኢንተርፌስ ይኖረዋል ማለት ነው። በዚህ ቪዲዮ ፓርት ላይ ደግሞ የአይስክሪም ስክሪን ሪከርደር አፕ ቤዚክ ኢንተርፌሱ ምን እንደሚመስል በዲቴል የማሳያችሁ ይሆናል። እዚህ ጋር እንደምናየው እንግዲህ ስክሪን ላይ ኦፕን ብናደርግ የአይስክሪም ስክሪን ሪከርድ አፕ የራሱ የሆነ ዩኒክ ኢንተርፌስ አለው። ሪከርድ ከማድረጋችን በፊት እነዚህን ሴቲንጎችን በደንብ አጀስት ማድረግ ይጠበቅብናል ማለት ነው። ለማድረግ እንግዲህ የአይስክሪም ስክሪን ሪከርደር አፕን እዚህ ጋር ኦፕን አድርጌያለሁ። መጀመሪያ የምናገኘው ታብ እንግዲህ ሂስትሪ ነው። ሂስትሪ ላይ ከዚህ በፊት ፕሪቪየስሊ ሪከርድ ያደረግናቸው ኦዲዮ ካፕቸር ያደረግናቸው ኢሜጆች ይመጣሉ። በላርጅ ሳይዝ ወይም ደግሞ በሊስት መልክ እዚህ ጋር ቪው አድርገን የምናይበት ታብ ሂስትሪ ታብ እንለዋለን። እዚህ ጋር በምናየው መልኩ ማለት ነው። በሁለተኛ ደረጃ ደግሞ
ካፕቸር ቪዲዮ ነው። እዚህ ካፕቸር ቪዲዮ ታብ አለው ቱል። ይሄ ደግሞ ቪዲዮን ሪከርድ ለማድረግ የሚጠቀምባቸው ቱሎች ናቸው። ፉል ስክሪን፣ ከስተም ኤሪያ፣ ላስት ኤሪያ አውቶ ዲቴክት እያደረገ ስክሪኑን ሪከርድ መውሰድ ስንፈልግ አውቶ ዲቴክት አለው። ሌላኛው ደግሞ አራውንድ ማውሳችን ወይም ከርሰራችን ሙቭ የምናደርግበትን ኤሪያ እየተከተለ ስክሪን ሪከርድ እንዲያደርግልን ስንፈልግ እነዚህን ቱሎች መጠቀም እንችላለን ማለት ነው። ስለዚህ ቪዲዮ ካፕቸር በምናደርግ ሰዓት እነዚህ ቤዚክ የሆኑ ቱሎች በየትኛው መጠን መጠቀም እንዳለብን መለየት ይኖርብናል ማለት ነው። ይህ በቪዲዮ ወይም ካፕቸር ቪዲዮ ቱል በምንለው ስር ነው። ሌላ ሁለተኛው ደግሞ ስክሪንሾት ቱል ነው። በተመሳሳይ መልኩ ፉል ስክሪን ለመውሰድ ከስተም ኤሪያ፣ ላስት ኤሪያ እንዲሁም ደግሞ አውቶ ዲቴክት ኤሪያ ስክሪንሾት ኢሜጅ መውሰድ እንችላለን። ሶስተኛው ደግሞ ካፕቸር ኦዲዮ ቱል ነው። ኦዲዮ ሪከርድ ማድረግ ስንፈልግም ይሄ ቱል መጠቀም እንችላለን። ሌላኛው ደግሞ በጣም ኢምፖርታንት የሆነው የዚህ ኢንተርፌስ ቱል ሴቲንግ ነው። ሪከርድ ከመጀመራችን ወይም ደግሞ ስክሪን ሪከርድ ከማድረጋችን በፊት ይህንን ቤዚክ የሆነ ቱል በደንብ አንደርስታንድ ማድረግ ይጠበቅብናል። አጀስት ማድረግ የሚያስፈልገንን መቀየር ግድ ያስፈልገናል ማለት ነው። ከላይ እንግዲህ ብዙ ታቦች አሉ እንደምታያቸው ሲስተም፣ ሴቭ፣ ቪዲዮ፣ ኦዲዮ፣ ዌብካም የመሳሰሉት ማለት ነው። በሲስተም ስር ብንገባ ስክሪንሾት ፎርማቱን ማስተካከል መቀየር ስንፈልግ ፒኤንጂ፣ ጄፒጂ፣ ላንጉጅ አጀስት ማድረግ ስፈልግ እዚህ ላንጉጅ ኦፕሽን አገኛለሁ። ቲም መቀየር ስንፈልግ አይስክሬም ስክሪን ሪከርደር ኢንተርፌሱን በምፈልገው ቪው እንዲኖረው ላይት ቲም ማድረግ እችላለሁ። ዳርክ ቲም እዚህ ጋር ላይት ቲም መቀየር ስንፈልግ እኛ በምንፈልገው አይነት አጀስት ማድረግ እንችላለን። የአይስክሬም ስክሪን ሪከርድ ኢንተርፌሱን ማለት ነው። ከታች የምናያቸው ታቦች አሉ። ስታርት ዊዝ ዊንዶ፣ ክሊክ ኦን፣ ስክሪንሾት ስንወስድ ሳውንድ እንዲኖረው ከፈለግን እነዚህ ኦን ኦፍ እያደረገ መጠቀም እንችላለን። እነዚህ በሲስተም ውስጥ የምናገኛቸው ናቸው። በሁለተኛ ደረጃ ደግሞ ሴቭ ቱ የሚለው የሴቲንግ ታብ ስር እዚህ ጋር ሴቭ ዳይሬክተሪን ሴት የምናደርግበት ወይም ደግሞ አውትፑት የሚያስቀምጥበትን ዳይሬክተሪ ፊክስ የምናደርግበት ሴቲንግ ነው። ሴቭ ቪዲዮ ቱ የሚላለ፣ ሴቭ ስክሪንሾት እንዲሁም ደግሞ ሴቭ ኦዲዮ ቱ የሚለው እነዚህ የአውትፑት ዳይሬክተሪያችንን እዚህ የምንፈልገው ሎኬሽን ጋር እንዲያስቀምጥልን ሴት የምናደርግበት ቱል ነው ማለት ነው። ሌላ ከዚህ በተጨማሪ እንግዲህ ቪዲዮውን ሪከርድ አድርጎ ሲወስድ የሚኒመም ፍሪ ዲስክ ስፔስ የሚፈልገው አለ። ከዚህ በተጨማሪ ደግሞ ማክሲመም ፋይል ሳይዛችንን ከስር የምናየው የማክሲመም ፋይል ሳይዛችንን ፊክስ ማድረግ ይጠበቅብናል። ይሄ ለምሳሌ 10 ጂቢ ፋይል ድረስ ሪከርድ ማድረግ ይችላል። ይህንን ካሳነስ ነው አውቶማቲካሊ ብሎክ ያደርግብናል ማለት ነው። ይሄ በሴቭ ቱ ቱል ስር የምናገኛቸው የሴቲንግ ቱሎች ናቸው። ሌላ ሶስተኛ ደረጃ የምናገኘው የቪዲዮ ነው። ቪዲዮ ታብ ስር ስንገባ አጀስት የምናደርጋቸው ሁለት ቤዚክ ነገሮች አሉ። እዚህ ጋር እንደምታዩት በቪዲዮ ስር ስንገባ ማለት ነው ቪዲዮ ፎርማቱን፣ ቪዲዮ ኳሊቲውን እንዲሁም ደግሞ የስክሪኑን ሪከርድ በምናደርግበት ሰዓት ለምሳሌ በቪዲዮ ፎርማት ስር 4 አይነት የቪዲዮ ፎርማት ታይፖች አሉ። እዚህ ሁሉም ፕሌየሮች ላይ እንዲጫወትልን ስንፈልግ MP4 ፋይል ፎርማት ወይም ቪዲዮ ፎርማት ማድረግ ይጠበቅብናል። ቪዲዮ ኳሊቲውን እዚህ ጋር ሚዲየም፣ ሃይ የሚለውን ኦፕሽን እንመርጣለን። ከስር የምናያቸው እንግዲህ የከርሰር ሙቭመንታችንን አኒሜሽን ኦፍ ክሊክ ስናደርግ እነዚህ ቪዲዮ ላይ ቪዚብል ሆነው እንዲወጡ ስንፈልግ ከስር ኦን ኦፍ እያደረግን ሴቲንጉን አጀስት ማድረግ እንችላለን ማለት ነው። እዚህ እንደምናያቸው ማለት ነው። ከስርም ዋተርማርክ አይዘር ኢሜጅ ኦር ቴክስት ፎርም አድ ማድረግ ሲፈልግ እዚህ ዋተርማርክ ኦፕሽን ላይ ገብተን አድ ወይም ማብራት ይጠበቅብናል ማለት ነው። ሌላ አራተኛው ደግሞ ኦዲዮ ነው። የኦዲዮ ሴቲንጉን አጀስት የምናደርግበት ማለት ነው። ሪከርድ ማይክሮፎን እና ሪከርድ ኦዲዮ ኦፕሽን አለው። ማይክሮፎን ዲቫይስ ካለን ኤክስተርናል ዲቫይስ ኦዲዮ ለመጠቀም የሚያስፈልገን ኤክስተርናል ዲቫይስ ካለ ሴሌክት አድርገን እሱን ኦፕሽን መጠቀም እንችላለን። የኦዲዮ ዲቫይስን በተመሳሳይ የማይክ እና የኦዲዮ ዲቫይስን እዚህ በኦዲዮ ስር አጀስት ማድረግ እንችላለን።
ሌላ በአምስተኛ ደረጃ የምናገኘው የሴቲንግ ታብ ደግሞ ዌብካም የሚለው ነው። ይሄ የካሜራ ኦፕሽናችንን የምናስተካክልበት ነው። የፒሲውን ዳይሬክት ካሜራ መጠቀም ስፈልግ የፒሲውን መርጣለሁ። ኤክስተርናል ካሜራ ሊንክ አድርገን አይደር በድሮይድ ካም በአይሬም ዌብካም ተጠቅመን ሊሆን ይችላል፣ ወይም ደግሞ በኦቢኤስ ቨርቹዋል ካሜራ ተጠቅሜ ይሄን ኮኔክት ማድረግ ስፈልግ እዚህ ጋር የዌብካም ኦፕሽናችን እንመርጣለን። ዌብካም ወይም ደግሞ ኤክስተርናል ቪዲዮ እዚህ ዲስፕሌይ ሆኖ መልቲፕል ሶርስ ሆኖ ቪዲዮአችን ላይ እንዲቀመጥ ቪው ምን ሰሌም ነው በሬክታንግል በሰርክል አይነት ፖዚሽን ደግሞ ለማስተካከል ላስት ፖዚሽን እዚህ ከስር ማስተካከል ወይም ደግሞ አጀስት ማድረግ እንችላለን። ሌላው ደግሞ በስድስተኛ ደረጃ የምናገኘው የሴቲንግ ታብ ደግሞ ሆት ኬ ነው። ይህ ማለት ደግሞ ስክሪን ሪከርድ በምናደርግበት ሰዓት የተለያዩ ታስኮችን የኪቦርድን በመጠቀም በሾርት ኬ ራን ማድረግ የምንችልባቸው ኦፕሽን ነው። ለምሳሌ ሪከርድ ኦር ፖዝ F7 ነው። ስቶፕ ለማድረግ F8 እንጠቀማለን። ስክሪንሾት ለማድረግ ኮንትሮል shift T እና ሌሎችም እዚህ ጋር የምናያቸው የተለያዩ ታስክ በሾርት ከት ወይም ደግሞ ኪቦርድ ለመጠቀም ስንፈልግ እዚህ ሆት ኬ ቱልን እንጠቀማለን። ለምሳሌ ድሮ ኮንትሮል shift D ድሮ ቱልን ዳይሬክትሊ አክቲቭ ለማድረግ ስንፈልግ ቪዲዮ ሪከርድ እያደረግን ኮንትሮል shift D እንጠቀማለን። ዌብካም ስንፈልግ ኮንትሮል shift W እንጠቀማለን። ሌላኛው ደግሞ ስክሪን ሪከርድ በምናደርግበት ሰዓት ዙም ኢን ዙም አውት ቱሎች መጠቀም እንችላለን። እዚህ ጋር F9 እና F10 በመጠቀም እነዚህ ኢምፖርታንት የሆኑ የሆት ኬ ቱሎች ናቸው ማለት ነው። ሌላው ላይሰንስ ላይ ብንመጣ እንግዲህ ላይሰንስ ፕሮ ቨርዥን ነው የሴትአፑን ያሳየናል። ቨርዥኑ 7.44 መሆኑን እዚህ ጋር ፕሪዲክት ያደርግልናል። ቤዚካሊ እዚህ ሴቲንግ ውስጥ የምናያቸው ቤዚክ ቱሎች አጀስት ማድረግ የሚጠበቅብን ቱሎች ይህን ይመስላሉ። በመጨረሻው ፓርት ደግሞ አይስክሪም ስክሪን ሪከርደር አፕን በመጠቀም እንዴት የምንፈልገውን ስክሪን ሪከርድ ማድረግ እንደምንችል የማሳያችሁ ይሆናል። እንግዲህ በዚህ ቪዲዮ በመጀመሪያ አይስክሪም ስክሪን ሪከርደር አፕን ኦፕን እናደርጋለን። ከሰርች ኢንጂን ላይ እዚህ ጋር የአይስክሪም ስክሪን ሪከርደር አፕ ኢንተርፌስ ኦፕን ይሆናል። እዚህ ጋር ከመጣን በኋላ መጀመሪያ ስክሪን ሪከርድ ማድረግ ከመጀመራችን በፊት ሴቲንግ አጀስት ማድረጋችን ቼክ እናደርጋለን። የቪዲዮ ሴቲንግ MP4 መሆኑን ሃይ ኳሊቲ፣ ሌላው የኦዲዮ ኦፕሽንም ካለን የኦዲዮ ሴቲንጉን አጀስት እናደርጋለን። እዚህ ጋር የኦዲዮ ኦፕሽን አማራጮች ካሉ እነሱን ሴት ማድረግ ይጠበቅብናል። ሌላኛው ካሜራ ኦፕሽን እዚህ የምንጠቀም ከሆነ ኦር ዱዋል ሶርስ አድ ማድረግ ከፈለግን እዚህ ካሜራ ኦፕሽናችንን እናስተካክላለን። የካሜራ ቪው በተመሳሳይ መልኩ መምረጥ እንችላለን። ይሄ ካስተካከልን በኋላ በቀጥታ እንግዲህ ካፕቸር ቪዲዮ የሚለው ላይ ዩዘር ዲፋይንድ ስክሪን መርጣለን። የምንፈልገውን ኤሪያ በዩዘር ዲፋይንድ ኦፕሽን ሴሌክት እናደርጋለን። ይህን ስናደርግ እንግዲህ ከታች የምናየው ቱልባር ይመጣል። ስክሪን ክሊክ ስናደርግ በቀጥታ ስክሪኑን ሪከርድ ማድረግ ይጀምራል። ድሮይንግ ቱል ከዚህ ስክሪን ላይ የድሮ ቱልን አድ ብናደርግ እዚህ ጋር የድሮ ቱል ስክሪን ሪከርድ እያደረግን እዚህ ሃይላይት ማድረግ ስንፈልግ ኦር ሃይላይት ለምሳሌ ኦፕሽን እዚህ ጋር ፈልግ ይሄን ጽሁፍ ሃይላይትድ ማድረግ ፈልግ በምፈልገው ከለር የሃይላይት ቱልን መጠቀም እንችላለን። እዚህ ጋር ስክሪን ላይ እንደምናየው እንግዲህ ሃይላይት ኦፕሽን አለው። ይሄ በድሮ ቱል ስር ስንፈልግ ነው። ክሊር ማድረግ ስፈልግ ክሊር ኦር አንድ ኦፕሽንን መጠቀም እንችላለን። ሌላኛው የድሮይንግ ቱል ኢንአክቲቭ ለማድረግ ከርሰሯን ክሊክ እናደርጋለን ማለት ነው። ሬክታንግል እዚህ ጋር ለምሳሌ መጠቀም ፈልግ ሬክታንግል ቱል ላይ ክሊክ አድርገን በምናያመልኩ የምንፈልገው ሪከርድ ቪው ላይ በሬክታንግል ሃይላይት ማድረግ ቴክስት አድ ማድረግ ስንፈልግ እዚህ የቴክስት ኦፕሽን አለው። ይሄ በድሮ ቱል ስር ነው የምናገኘው። ይህንን ክሊር ማድረግ ስንፈልግ እዚህ ክሊር ኦፕሽንም አለው። ሊስቶችን ማሳየት ስንፈልግ 1 2 3 4 እያሉ
ኦፕሽን ሊስቶችን ማሳየት ስፈልግ እናስቀምጥበት ቱል አለው። ክሊር ማድረግ ስፈልግ ክሊር ኦፕሽን አለ። እዚህ ጋር ወደ ቱል ባሩ ከስር የምታዩት ቱል ባር አለች። የአይስክሬም ስክሪን ሪከርደር ቱል ባር ማለት ነው። በሱ ስር እንግዲህ በድሮ ቱል ስር ዙም ኢን እና ዙም አውት ስክሪን ሪከርደር ኦፕሽኖች አሉ። ፕላስ በተን ስንጫን እዚህ ጋር እንግዲህ ዙም ኢን እና ዙም አውት የምጠቀምበት የስክሪን የዙም ቦርድ እዚህ ጋር እንደምታዩት ከከርሰራችን ጋር ሙቭ የሚሆን የምንፈልገውን ኤሪያ ብቻ ቪዚብል እንዲያደርግልን የሚያገለግል የዙም ቦርድ አለው። ፕላስ እና ማይነስ ኦፕሽን አለው ከስር እንደምታዩት። ሌላኛው የካሜራ ኦፕሽን ነው። የራሳችንን ቪዥዋል ፎቶ ዲስፕሌይ ማድረግ ስንፈልግ እዚህ ቪዲዮ ውስጥ የካሜራ ኦፕሽን ወይም የዌብ ካም ኦፕሽን ኦን እናደርጋለን። ድሮይንግ ቱልን ኦን ኦፍ ማድረግ ስፈልግ እዚህ የድሮ ቱል እሷን ኦን ኦፍ ማድረግ እችላለሁ። ካሜራ ኦፍ ማድረግ ስፈልግ ካሜራውን ኦፍ ማድረግ እንችላለን። በተመሳሳይ መልኩ እንግዲህ ዙም ቦርድ በጣም ኢምፖርታንት ቱል ነው። ቪዲዮአችን ላይ ክሊር ሆኖ እንዲታይልን የምንፈልገውን ኤሪያ ክሊር አድርገን ማሳየት ስንፈልግ የፕላስ በተን ኦር ዙም ቦርድ አክቲቭ እናደርጋለን። ከርሰራችን ይዘን ወደምንፈልገው ኤሪያ ክሊር ሆኖ መታየት ከሚፈልገው ኤሪያ ላይ ማንቀሳቀስ ነው የሚጠበቅብን። ይህን ሪከርድ አድርገን ከጨረስን በኋላ እንግዲህ የዚህን የዙም ቦርድ ኢፌክት በደንብ ቪዲዮ ላይ ማየት እንችላለን። ማይነስ ቱልም አለው ዙም ኢን ኤንድ ዙም አውት ኦፕሽኖች ማለት ነው። ድሮይንግ ቱል ኢንአክቲቭ ማድረግ ስፈልግ ኦፍ ማድረግ እችላለሁ ማለት ነው። ስለዚህ እነዚህ ቤዚክ ኢምፖርታንት ቱሎች ናቸው። ቪዲዮን ፖዝ ማድረግ ስፈልግ የፖዝ ኦፕሽን አለው። ስቶፕ ስንፈልግ አውቶማቲካሊ የቪዲዮ ሪከርደሩን ማስቆም ስንፈልግ ስቶፕ ኦፕሽን አለው ማለት ነው። ስለዚህ የዙም ቦርድ የተለያዩ ቪዲዮዎችን ስንሰራ በጣም ኢምፖርታንት ቱል ነው። ማሳየት የሚፈልገው ክሊርሊ ቪዚብል ሆኖ እንዲታይ ቪዲዮአችን ላይ ማሳየት የሚፈልገውን ሪከርድ ለማድረግ የምንጠቀምበት በጣም ኢምፖርታንት ቱል ነው ማለት ነው። እነዚህ ቤዚክ ቱሎች አሉ። ስንጨርስ ሪከርድ አድርገን ስቶፕ የሚለውን ክሊክ ስናደርግ የኛውን ፍሎቲንግ ዊንዶ ያመጣልናል። እዚህ ጋር ሪከርድ አድርገን ስንጨርስ ሶስት ኦፕሽኖች ከስር እናገኛለን። በመጀመሪያ ፋይል ኔም እንድሰጠው ይጠይቀኛል። ይሄ የሪከርድ ያደረኩትን የቪዲዮ ኔም ማለት ነው። ከስር ሶስት ኦፕሽኖችን እናገኛለን። ሴቭ፣ ኤዲት፣ አፕሎድ የመሳሰሉ ሶስት ኦፕሽኖች አሉ። ኤዲት ማለት ዳይሬክትሊ ሪከርድ ያደረግን ቪዲዮ ወደ ኤዲቲንግ ቦርድ ዳይሬክትሊ ናቪጌት የሚያደርገን ነው። ሴቭ አውቶማቲካሊ ሴቭ ለማድረግ ነው። አፕሎድ ኤንድ ሼር ዩአርኤል ማለት ይሄን ሪከርድ ያደረግነው በዩአርኤል ጀነሬት እንዲያደርግልን ለማድረግ ነው። ሴቭ ስንል በቀጥታ የሰራነው ቪዲዮ ሴቲንግ ውስጥ አጀስት ካደረግነው አውትፑት ዳይሬክት ውስጥ ሴቭ ያደርግልን። እዚህ ጋር እንግዲህ ወደ ቤዚክ ኢንተርፌሱ ያመጣናል። ሂስትሪ ቦርድ ላይ አሁን ሪከርድ ያደረግነው ቪዲዮ ከላይ እናገኘዋለን ማለት ነው። እዚህ ጋር ኦፕን ማድረግ ኤዲት ማድረግ ከፈለግን እዚህ ኦፕን የሚለውን ክሊክ ብናደርግ በቀጥታ አውትፑቱ ዳይሬክተሪ ወይም ደግሞ ሪከርድ ያደረግነው ቪዲዮ የሚገኝበትን ፓዝ ይወስደናል ማለት ነው። ዳይሬክትሊ እዚህ ጋር ኦፕን ማድረግ ከፈለግን እዚህ ክሊክ እናደርጋለን። እስካሁን ሪከርድ ያደረግነው ቪዲዮ እዚህ ጋር ኦፕን አድርገን መመልከት እንችላለን ማለት ነው። እዚህ ጋር እንደምታዩት የፒፒቲ ፋይል ነው። ሪከርድ ስናደርግ ሃይላይት ተጠቅሜያለሁ። እዚህ ለምሳሌ ሃይላይት ያደረግነውን እዚህ ቪዚብል አድርጎ ያሳየናል። ክሊር ማድረግ ስንፈልግ ዳሽቦርድ ተጠቅመናል። ሬክታንግል ክሬት ስናደርግ ቪዲዮን ሪከርድ ስናደርግ ይጠቀምነው እዚህ ሪከርድ ካደረግነው ቪዲዮ ላይ መጥቶልናል እዚህ ጋር እንደምናየው ማለት ነው። ቴክስት አድ ሳደርግ ነበር አውቶማቲካሊ እዚህ ሪከርድ ካደረኩት ቪዲዮ ላይ ያው ሰርቶልናል ማለት ነው። ሌላኛው እዚህ ጋር ሊስቶችን ዶት ስናደርግ ነበር በዲሪንግ ሪከርድ ታይም ቪዲዮ ያወጡትን ቪዲዮን ስናይ እንደዚህ ሰርቶልናል ማለት ነው።
ሌላኛው ዙም ቦርድ ስንጠቀም ነበረ። ይሄ ዙም ቦርዱ ክሊር ሆኖ ቪዚብል ሆኖ እንዲታይልን የሚፈልገው ኤሪያ ላይ ሙቭ እያደረግን ቪዲዮአችን ክሊርሊ ቪዚብል ሆኖ እንዲወጣ ለማድረግ የሚጠቅመን ነው። በጣም ኢምፖርታንት የሆነ አይስክሪም ስክሪን ሪከርደር ቱል ላይ የምናገኘው የዙም ኢን ዙም አውት ቱል ነው። እዚህ ጋር እንደምታዩት ማይነስ እና ፕላስ ማለት ነው። ከስር የምናየው እንግዲህ ቤዚክ የዙም ኢን ዙም አውት የአይስክሪም ስክሪን ሪከርደር ቱል ነበር። ካሜራ ማብራት ስንፈልግ የዌብካም ኦፕሽንን ኦን እናደርጋለን። እዚህ ጋር እንደምናየው ይህን ስንሰራ ነበረ። እዚህ አውትፑት ወይም ቪዲዮውን ሪከርድ ያደረግነው ስናይ እዚህ በትክክል ሰርቶልናል ማለት ነው። ሌላኛው እንግዲህ ካሜራውን ኦፍ ማድረግ ስንፈልግ ዌብካም ኦፕሽንን ኦፍ እናደርጋለን። ለምሳሌ እዚህ ጋር የሲቪል 3ዲ ስክሪን ላይ እንደምታዩት የዚህን ስክሪን ሪከርደር ስንወስድ ነበር። እዚህም ላይ መተን በተመሳሳይ መልኩ ዙም ቦርድን ስንጠቀም ክሊርሊ ቪዚብል ሆኖ እንዲታይ የሚፈልገውን ኤሪያ በዙም ቦርድ እንደዚህ ክሊር እያደረግን ማሳየት ነበር። ይህንን በትክክል ሪከርድ አድርጎልናል። ሳንፈልግ ይሄኛውን ማይነስ ትሏን ክሊክ እናደርጋለን ማለት ነው። ከቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁት እንዲሁም ደግሞ ጠቃሚ ሆኖ ካገኛችሁት ለሌሎች ማጋራትን አይርሱ። አስተያየትም ካለዎት ኮሜንት ቦክስ ላይ ያኖሩልን። በየጊዜው አፕሎድ የማደርጋቸው ቪዲዮዎች ቀድመው ለእናንተ ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ይጫኑ። በተረፈ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ።